እንኳን ደህና መጣችሁ የተማሪ ቤት ወዳጆች። ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የቀረብኩት የስምንተኛ ክፍል ሂሳብ ዩኒት 1 ፓርት 4 ይሆናል። አብራችሁኝ እንድትቆዩ እየጋበዝኩኝ በቀጥታ ወደ ቪዲዮ አልፋለሁ። ርዕሳችን ኦፕሬሽንስ ኦን ራሽናል ነምበርስ ይሰኛል። እንግዲህ በዚህ በኦፕሬሽን ኦን ራሽናል ነምበርስ በተሰኘው የአራቱን የሂሳብ ስሌቶች እናያለን ማለት ነው። ራሽናል ነምበር ላይ ወይም ክፍልፋይ ላይ ምን ይመስላል፣ ሲደመር፣ ሲቀነስ፣ ሲባዛ፣ ሲካፈል ምን አይነት ህጎች አሉት፣ እንዴት እንተገብራለን የሚሉትን ሁሉ እናያለን። ይህን ቪዲዮ ላይክ በማድረግ ጀምሩ። እስከመጨረሻ ከቆያችሁ ምን እናገኛለን ካላችሁ በዚህ ቪዲዮ ላይ ሁለቱን መሰረታዊ የሂሳብ ስሌቶች እናያለን፣ ሲደመርና ሲቀነስ እስከ ህጎቹ፣ እንዲሁም ሚኒስትሪ ላይ የመጡ ጥቂት ጥያቄዎችን ከመጻፋችሁም ከሰመሪ ኩዌስችን ላይ ዋነኛ ነው ብያሰብኩትን ጥያቄዎች ይዤ መጥቻለሁ። እነዚህን ሁሉ እንሰራለን። አብራችሁን ቆዩ። Okay, operations of rational numbers. The first one is addition with the same denominator. እዚህ ላይ addition with the same denominator አብዛኞቻችሁ የምታውቁት ነው። ያው ተመሳሳይ ለማን ነው ታህት ካላቸው እንዴት ነው እንደምረው ስንል በቀጥታ መደመር ማለት ነው። ስለዚህ ሁሉ ጊዜ አቀማመጡ ወይም አሰጣጡ እንዴት ነው the same denominator ሲኖራቸው ዲኖሚኔተር ማለት ከስር ያለው ነው ብለናል፣ ወይም ታህት ብለን የምንለው ነው በአማርኛ። ስለዚህ ላዕል ታህት ላዕል ታህት። ስለዚህ ምኖቹ ናቸው ተመሳሳይ፣ ታህቶቹ ተመሳሳይ ሲሆኑ እንዴት አድርገን ነው የምንደምረው ስንል ታህቱ ተመሳሳይ ሲሆን አንዱን እንወስድና ከዛ እላይ ያለውን ቀጥታ መደመር ነው። a + c ኦቨር b ይሆናል ማለት ነው። ይሄ በአንድ አይነት ተመሳሳይ ታህት ሲኖራቸው እንዴት እንደምራለን የሚለው ህግ ነው። ለምሳሌ እዚህ ላይ የተሰጡ ጥያቄዎችን ይሁን 9/4 + 7/4 እዚህ እንደዚህ ሲሰጠን እንዴት ነው የምንሰራው ስንል ታህቱ ተመሳሳይ ነው። ስለዚህ ይሄን ያህል ስራ አይጠበቅብንም። ቀጥታ አንዱን የጋራ በመውሰድ ከዚህ በኋላ ላይ ያለውን በቀጥታ መደመር ነው። yes 9/4 + 7/4 then common denominator 4 እንወስድና 9 + 7 እናደርጋለን 60/4 which is equal to ይሄ በ4 ይሆናል ማለት ነው። ሁሉ ጊዜም the lowest form ማስቀመጥ ይጠበቅብናል ፍራክሽን ላይ ሁሉ ጊዜም። ምክንያቱም እንደዚህ አይነት ጥያቄዎች የሚመጡበት ሳለ ምላሹ ለምሳሌ ሚኒስትሪ ላይ ቢሆን ምላሹ ወይ የሚቃለል ከሆነ ተቃሎ ይቀመጣል፣ አሊያም ኢምፕሮፐር ፍራክሽን ከሆነ ሁሉ ጊዜም እኛ ወደ ሚክስድ ፍራክሽን ቀይረን ማስቀመጥ መቻል አለብን ነው። በርግጥ ጥያቄው ምርጫው ላይ በምን መልኩ ነው የተቀመጠው እንዳለ ነው የተቀመጠው to the lowest form ነው የተቀመጠው አሊያስ በሚክስድ ፎርም ነው የተቀመጠው የሚለውን ነው መለየት የሚጠበቅብን እንጂ አሰራሩ ቀላል ነው። የመጀመሪያው ይሄን ይመስላል። ሁለተኛው የምልክቶችስ እንዴት አድርገን ነው የምንጠቀመው? ኔጌቲቭ በሚኖርበት ሰዓት ላይ እንዴት ነው የምንሰራው? መጽሐፋችሁ ላይ በአብሶሉት ቫልዩ ህግ ነው የሚሰራው። ያ ማለት አብሶሉት ቫልዩ ውስጥ እንከትና ትልቅ የሆነውን ቁጥር ግሬተር አድርገን መጨረሻ ላይ ግን ኔጌቲቭን ማስቀመጥ እንዳንረሳ ይላል። ግን ይሄን መንገድ በዛው በተመሳሳይ መንገድ ነው የምንሰራው። ያ ማለት ተመሳሳይ ላዕል እንዳለው ታህት እንዳለው አይተናል። ስለዚህ -8/7 + 9/7 ይለናል። ስለዚህ the denominator is the same 7። ስለዚህ ጋር እንደምናደርገው ቀጥታ እናስቀምጣለን። መርሳት የሌለብን ምን ነው እቺ ምልክቷን መርሳት የለብንም። -8 ናት ማለት ነው። ስለዚህ -8 + here is 9/7 ከዚህ በኋላ -8 + 9 is 1 ሁሉ ጊዜም ኔጌቲቭ የሚለውን ነገር በምንድነው ይዘው እንደ እዳ ነው መያዝ ያለብን። እዳ አድርገን ስንይዘው ከዛ በኋላ ቀላል ነው። ፖዚቲቭን ያን እዳ እንደ መክፈል አድርገን እናስቡ። ስለዚህ ለምሳሌ እዚህ ጋር 8 ብር እዳ ነበረብኝ። ዜን 9 ብር ሲኖረኝ 8 ብሬን እዳ ከፍዬ 1 ብር ነፃ የሆነች የራሴ የሆነች ምን ትኖረኛለች? 1 ብር ትቀረኛለች ማለት ነው። ስለዚህ -8 + 9 is 1/7 ይሄ ወዴትም አይቃለልም ማለት ነው። በዚህ ሰዓት ላይ እንደዚህ አድርገን እናስቀምጣለን። ሁሉ ጊዜ መርሳት የለብንም። ሳይን በጥንቃቄ ነው መጠቀም ያለብን በፍራክሽን ላይ ማለት ነው። ሁለተኛው የመደመር ህግ ላይ ስንመጣ adding with different denominator እዚህ ላይ ነው ጥንቃቄ አድርገን በደንብ ትኩረት ሰጥተን መስራት ያለብን። because ሚኒስትሪ ላይ አብዛኛው ጊዜ ይሄ ሴም ዲኖሚኔተር ሲኖር አይመጣም። በክፍል ፈተና ላይ ሊመጣ ይችላል። ስለዚህ እንደነዚህ አይነት የተለያየ ታህት በሚኖራቸው ሰዓት ላይ እንዴት ነው የምንሰራው? here is a/b + c/d እንደዚህ በሚሆንበት ሰዓት ላይ ሁለት መንገድ ነው የምንጠቀመው። የመጀመሪያው አንደኛ ኤልሲኤሙን ፈልጌ በኤልሲኤሙ መስራት ይችላል ማለት ይችላልላችሁ። አሊያም ደግሞ ዳይሬክትሊ ክሪስ ክሮስ ኤን ከዲ ጋር ማባዛት ምልክቱ ሲደመር ከሆነ ሲደመር ዜን b × c ኦቨር bd እቺን ከዚች ጋር እናባዛለን። ኤን ከዲ ጋር ዜን ቢን ከሲ ጋር እናባዛለን ማለት ነው። ይሄ ክሪስ ክሮስ ይሆንና bdም አትረሳም። ዜን a × d is ad + b × c bc ኦቨር bd ይሆናል። ይሄ አቀማመጡ ወይም ፎርሙላው ነው ማለት ነው። ከዛን
ምንድነው ኤግዛምፕል ለምሳሌ እዚህ ላይ ምን ይለናል ኤግዛምፕል 11/9 plus 5/6 plus 3/4 አለን እንደዚህ በሚሰጠን ሰዓት ላይ እኛ ምንድነው የምናደርገው የመጀመሪያው በኤልሲኤም መስራት ይችላል አለበለዛም በአሶሲኤቲቭ ፕሮፐርቲ ኦፍ አዲሽን መስራት ይችላል ማለት ነው ስለዚህ መጽሐፋችሁ ላይ በኤልሲኤም ነው የሚሰራው እሱም ቀላል ነው ካልሆነም በአሶሲኤቲቭ ፕሮፐርቲ ማለት እነዚህን ሁለቱን ብቻ መጀመሪያ ሰርተን ከዛ በኋላ መጨረሻ ላይ ከዚህ ጋር መስራት ማለት ነው እናንተ የትኛው ይቀላችኋል ኤልሲኤም መፈለግ ይቀላችኋል ወይስ አሶሲኤቲቭ ፕሮፐርቲ ተጠቅሜ መስራት ነው የሚቀለኝ ይሄንን ፕራክቲስ እያደረጋችሁ በየትኛው ላይ ነው የምፈጥነው የሚለውን ራሳችሁ ሞክሩ ከዛ በኋላ አንዱ መንገድ ተጠቀማላችሁ ማለት ነው ፈተና ላይ በዚህ ተጠቀሙ የሚባል ስለሌለ እናንተ በተቻለ አጥቅም ሰዓታችሁን ሴቭ ሊያደርግ የሚችል መንገድ ነው መከተል ያለባችሁ ሶ the LCM of 9 6 and 4 is 36 እንግዲህ LCM ስንል ሊስት ኮመን መልቲፕል ነው ብለናል እንዴት ነው LCM እናገኘው በመንልበት ሰዓት ላይ የ9 ብዜቶች ስለ ብዜት ከዚህ በፊት የሰራሁት ቪዲዮ አለ ስለዚህ እንዴት የጋራ ብዜቶችን የምናገኘው ስንል የእያንዳንዱን ብዜት መፈለግ ነው የእያንዳንዱን ብዜት ስንፈልግ 36 እናገኛለን ማለት ነው ለምሳሌ 9 ስንል 9ን በማንኛውም ቁጥር ማባዛት ነው ስለዚህ 9 በ1 ሲባዛ 9 9 በ2 ሲባዛ 18 9 በ3 ሲባዛ 27 9 በ4 ሲባዛ 36 እያለ ይሄዳል ማለት ነው ልክ ይሄኛው ምን ይሆናል 6 ነው አይደል ስለዚህ 6 times 1 is 6 ከዛስ በራሱ 6 6 6 እየጨመረ የሚሄድ ነው 12 አይደል ከዛስ 6 ሲባዛ 3 18 24 ከዛን 24 ላይ 6 ሲጨምር 30 ከዛን 36 ይሆናል ማለት ነው 4 ላይ ስመጣስ 4 ላይ ስመጣ 4 ሲባዛ 4 4 4 ሲባዛ 2 8 4 ሲባዛ 3 12 በ4 ባባዛው 16 20 24 28 yes 32 ከዛ 36 አሁን እስከ 36 ለምንድን ነው የሄድኩት እስከ 36 ለምንድን ነው የሄድኩት የሆነ ቦታ ላይ ባቆምስ ስትሉ ሶስቱም ጋር ሊኖር የሚችል ቁጥር መገኘት እስከሚችልበት ድረስ እንሄደው ስለዚህ ለምሳሌ 9 ስናያት መጀመሪያ ላይ 9 የኮመን መልቲፕል አይደለም አይደል የ6 አብጂ አይደለም 9 ስለዚህ 9 እዚህ ውስጥ የለም ስለዚህ ቀጣዩስ 18 ኦኬ 18 አለኝ እዚህ 18 አለኝ ነገር ግን ለአራት የለኝም አይደል 18 ስለዚህ ለሶስቱም የጋራ የሆነ መፈለግ ስላለብኝ ሶስተኛው 27 እዚህም የለም ቀጥታ ነው የሚሄደው 36 ሶስቱም ጋር ስላለ ማለት ነው 36 ሶስቱም ጋር ስለዚህ ሊስት ኮመን መልቲፕላቸው ማለት ነው 36 ይሆናል ማለት ነው አሁን ይሄንን ለምንድን ነው የምንሰራው ወደ ኢኩቫለንት ፍራክሽን መቀየር ስላለብን ነው ስለዚህ ወደ ኢኩቫለንት ፍራክሽን ስንቀይር ያ ማለት ዘ ሴም ዲኖሚኔተር ለማድረግ ነው ይሄንን ህግ የምንጠቀመው ዲኖሚኔተሩ ምን ለማድረግ ነው ተመሳሳይ ለማድረግ ማለት ነው ስለዚህ ተመሳሳይ ዲኖሚኔተር መፈለግ ስላለብኝ ተመሳሳይ ዲኖሚኔተሩን ካገኘው በኋላ ቀላል ነው ስለዚህ ምንድነው ማድረገው አሁን 36ን አግኝቻለሁ ኤልሲኤም ስለዚህ እዚህ ጋር የተሰጠኝ ቁጥር ወስዳለሁ 11/9 አለኝ አይደል 11/9 ከዛ በኋላ 36 ዲቫይድ ባይ 9 ነው ማድረገው 36 ለስንት አካፍላለሁ ለ9 36 ለ9 ሳካፍል ስንት ይሆናል 4 ጊዜ ይደርሳል ስለዚህ ለአሉንም ታቱንም በሱ 4 አባዛለሁ ማለት ነው 11/9 times 4/4 then 11 times 4 is 44 9 times 4 is 36 ይሄ እንደዚህ መጣ ሁለተኛው ላይም 5/6 ላይም ምን እቺን የጋራ የወሰድኳትን አብጂ ምን አደርጋለሁ ለታህቱ ነው አካፍለው 36 divided by 4 is ማነው 36 divided by 6 is 6 times 6 አደርጋለሁ ማለት ነው ለአሉንም ታህቱንም ስለዚህ 5/6 times 6/6 which is equals to 30/36 መጣ look the denominator is 36 here እዚህ ጋርም 36 ነው ሶስተኛውስ 3/4 ነው ስለዚህ አሁንም 36 divided by 4 9 ይመጣል ማለት ነው then 3/4 times 9/9 which is equals to 27/36 አሁን ዲኖሚኔተሩ ለሶስቱም ተመሳሳይ ሆኖልኛል ከዚህ በኋላ ምን አደርጋለሁ 44/36 እዚህ ጋር ያገኘሁት ፕላስ 30/36 ሁለተኛው ላይ ያገኘሁት ፕላስ 27/36 አያችሁ ስለዚህ the denominator is the same ከዚህ በኋላ ምን እንደማደርገው ቀጥታ ኒውሚኔተሩን መደመር ማለት ነው 44 plus 30 plus 27/36 ይመጣል which is equals to 101/36 በዚህም ብንሰራ በኤልሲኤምም በዛኛው በአሶሲኤቲቭ ፕሮፐርቲ ብንሰራ ተመሳሳይ ነው ይመጣልን ማለት ነው አሶሲኤቲቭ ፕሮፐርቲ የምንጠቀመው እቺን ሁለቷን ብቻ እሰራለሁ ከዛ በኋላ ከዚህ ጋር መደመር ማለት ነው ከሱ ጋር ስንደምር የሚመጣልን ሪዛልት ተመሳሳይ ነው የሚሆነው ሁለተኛው ኤግዛምፕል ኔጌቲቭ ሲኖረውስ ነው so
ጥያቄው ምንድነው -7/3 + 5/6 + 8/4 ይለናል። እዚህ እንደዚህ በሚሆንበት ሰዓት ላይ በአሶሲኤቲቭ ፕሮፐርቲ ልስራ ወይስ በኤልሲኤም? ለምሳሌ ይሄንንም በኤልሲኤም ነው የሚሰራው፣ ግን እስቲኛ ለአሶሲኤቲቭ ፕሮፐርቲ ለምን አንሰራውም? እዚህ ጋር እዚህ ምንድነው የሚለን -7/3 እሷን የተወስዳታለሁ -7/3 ከዛን ፕላስ 5/6 አደረግና ቺን ቅንፍ ዘግቼ መጨረሻ ላይ ከ8 8/4 ማለት 2 ነው አይደለ? እዚህ ጋር ቁጥሩን መቀየር እንችላለን፣ ግን 2 ነው የሚሆነው። ኦኬ ካልሆነም እናንተ ይሄንን አቃለን 2 አድርገን ማስቀመጥ እንችላለን። ፈተና ላይ ሊያሳስቱ እንደዚህ ያመጣሉ። yes አንደኛ ይሄንን የነቃ ቶሎ መካፈል እንደሚችል ያወቀ ሰዓቱን ሴቭ ያደርጋል። ስለዚህ እዚች ጋር 2 አድርገን እናስቀምጥና ይሄንን ብቻ እንሰራለን ማለት ነው። ይሄንን እንዴት ነው የምንሰራው? በክሪስ ክሮስ ቅድም ባየነው መንገድ ይሄን ከዚህ ጋር አባዛለሁ -7 × 6 አደርጋለሁ። yes -7 × 6 ከዛ በኋላ ምን አደርጋለሁ? ታች ሁለተኛውን እዚህ ጋር ፕላስ ስለሆነ ቺን ፕላስ ስላለው 3 × 5 3 × 5 ኦቨር 3 × 6 3 × 6 አደርጋለሁ ማለት ነው። ፕላስ ዋት ፕላስ 2። ስለዚህ አሁን እዚህ ሰዓት ላይ ይሄንን ካገኘው በኋላ ምንድነው ማድረገው? ማባዛት የተሰጠኝ ቫልዩዎች ማባዛት ነው ከኔ የሚጠበቀው። ስለዚህ 7 ሲባዛ yes 7 ሲባዛ 6 ስንት ነው የሚለውን ማወቅ ነው። 7 ሲባዛ 6 ስንት ነው? 42 ነው አይደል? 7 ሲባዛ 6 42 7 ሲባዛ 6 ስንት ነው? ኔጌቲቭ ማን ነው 42 መጣች። ኔጌቲቭ 42 ሲደመር 3 ሲባዛ 5 15 ይሆናል ኦቨር 3 ሲባዛ 6 18 ይሆናል። ዛን ይሄንን ዘግዋለን ዜን ፕላስ 2 ሆነ። አሁን -42 yes -42 ፕላስ ስንት ነው? -42 ፕላስ 15 ስለዚህ ሲደመር 15 ይሄ ስንት ይሆናል? እዚህ ጋር እኩል ይሆናል ብዬ ይሄ ሁለቱ ሲደመር ስንት ይሆናል? -27 ኦቨር 18 ቢኮዝ እዚህ ጋር ኔጌቲቭ የመጣው ለምንድን ነው? እዚህ ጋር ያለችው እዳዬ ስንት ነው? 42 ብር ነው እዳ ያለብኝ ማለት ነው። 42 ብር እዳ ኖሮብኝ 15ቱን ስከፍል አሁንም ከእዳ ውስጥ አልወጣውም። እዳ 27 ብር ይቀርብኛል ማለት ነው። 27 ኦቨር 18 ፕላስ ዘጋ ስንት አለኝ? 2 አለች ማለት ነው እዚህ ጋር። ስለዚህ እንደዚህ በሚሆንበት ሰዓት ላይ ምን አደርጋለሁ? በውስጥ ታዋቂነት አንድ አለች አይደል? ከዚህ በኋላ አሁንም ክሪስ ክሮስ ማድረግ እችላለሁ ማለት ነው። ያ ማለት -27 + 1 -27 አይደል? ማይነስ ወደታች የሰራው ሊድ ስለዚህ -27 ይሆናል እዚህ ጋር -27 ፕላስ 2 × 18 36 ኦቨር 18 ይሆናል ማለት ነው። ኦቨር 18 ይሆናል። ስለዚህ -27 ሲደመር 36 ስንት ይሆናል? አሁን እዳዬ ስንት ነበረ? እዳዬ 27 ብር ነበረ። አሁን 36 ብር አገኘው። ስለዚህ እዳዬን ከፍዬ ቀሪ ስንት ይኖረኛል? 9 ይኖረኛል ማለት ነው። ቀሪ 9 ይኖረኛል። 9 ኦቨር ስንት? 18 which is equal to ይሄ መቃለል የሚችለው በ9 1 ይሆናል፣ በ9 2 1 ኦቨር 2 መላሽ ነው ማለት ነው። ይሄ በኤልሲኤም ማን ነው በክሪስ ክሮስ ሜተድ ስሰራ 1 ኦቨር 2 ይመጣል። እዚህ ጋር በተመሳሳይ ኤልሲኤም ተጠቅመን ስንሰራም 1 ኦቨር 2 እናገኛለን ማለት ነው። ምላሻችን እኩል ነው የሚመጣው፣ ግን የትኛው ይሻለኛል የሚለውን እናንተ ማወቅ ነው። ኤልሲኤሙ ትንሽ እዚህ ጋር 12 ናት አይደል? ስለዚህ እሷን ወስዳችሁ 12 ሲካፈል ለ3 4 ጊዜ ሁለቱንም ለአሉንም ታቱን በ4 እዚህ ጋር 12 ሲካፈል 12 ስንት ጊዜ ማን ነው 5 ለ5 ስድስተኛ ወይም 12 ሲካፈል ለ6 2 2 ስለዚህ በ2 አባዛለሁ 12ን ድጋሚ ለ4 ሲካፈል 3 ጊዜ ተሳል በ3 አባዛ ይመጣልኛል ማለት ነው። መጨረሻ ላይ ይሄ ይመጣል። አሁን እዚህ ጋር መርሳት የሌለብን ህጎች ምንድናቸው? ኔጌቲቭ ቁጥሮች ሁልጊዜም መጠንቀቅ ያለብን በብዛትን ፈተና ላይ የሚያመጡባችሁ ኔጌቲቭ ያለው ቁጥር ነው። ምክንያቱም ኔጌቲቭ ሲኖር አንድ የመዘንጋት ነገር ይኖራል፣ ሁለት ስንደምር ብዙ ጊዜ መሳሳት ይኖራል። ስለዚህ እሱን ስለሚያውቁ እነሱ የሚያመጡባችሁ በዛ ነው። ሁልጊዜ ለምሳሌ ምን አይነት ጥያቄ ሊሰጧችሁ ይችላሉ? እስቲ ለምሳሌ አሁን ሁልጊዜ ምንድነው የምናደርገው? ማይነስ እዚህ ጋር ለምሳሌ ማይነስ ኤ ማይነስ ቢ ሲባል ይሄ ማለት ምን ማለት ነው? ማይነስ ኤ ማይነስ ቢ ሲባል ከምን ጋር እኩል ነው? እንደዚህ ሲሰጠን ሁልጊዜም ይሄ ማለት አሁን እዳ ነበረብኝ ሌላ እዳ ሲጨምር እንደማለት ነው። እዚህ ጋር ብዙ ጊዜ ተማሪዎች ሁለት ኔጌቲቮች ፖዚቲቭ ይሆናሉ የሚለውን ህግ ስለሚያውቁ መልቲፕሊኬሽን ላይ ያለውን ህግ እዚህ ላይ አፕላይ ያደርጋሉ ማለት ነው። ሁለት ኔጌቲቮች ሲደመሩ ሁልጊዜም ኔጌቲቭ ነው። ስለዚህ ይሄ ማለት በሌላ አጻጻፍ
ማይነስ ኤ ፕላስ ማይነስ ቢ ማለት ነው። ይሄ ማይነስ ኤ ፕላስ ማይነስ ቢ ማለት ነው። እዚህ ጋር ማይነስ አለ። ስለዚህ ይሄ መጨረሻው ሪዛልቱ ኔጌቲቭ ነው የሚመጣው። ወይም ይሄንን እንዴት አድርገን ማስቀመጥ እንችላለን? ሁለቱም ጋር ኔጌቲቭ ስላለ ውጭ አውጥተናት ኤ ፕላስ ቢ አድርገን ማስቀመጥ እንችላለን ማለት ነው። ኤ ፕላስ ቢ አድርገን እንደዚህ ማስቀመጥ እንችላለን። ይሄንን እንዳትረሱ። እንደነዚህ አይነት ህጎች ሁልጊዜ ያሳስታሉ። ፈተና ላይ አንዱ ኤክስ ከሚያስገባባችሁ ምክንያት አንዱ ምንድነው? ለምልክቶች ጥንቃቄ ባለማድረግ ነው። ስለዚህ እዚህ ጋር ኤ ፕላስ ቢ ይሆናል ማለት ነው። እንደዚህ አድርገን ነው የምናስቀምጠው። ምክንያቱም እቺኛዋ ኔጌቲቭ እዚህ ጋር ፖዚቲቭ እንዴት ሆነ የሚል ተማሪ ይኖራል ብዙ ጊዜ። አሁን ይሄ ቅንፍ ሲባል ምንድነው? ማባዛት ነው አይደለ? ስለዚህ እዚህ ጋር በውስጥ ታዋቂነት አንድ አለ። ስለዚህ 1 እዚህ ጋር ምን አለች? ፖዚቲቭ 1 ወይም ፖዚቲቭ ታይምስ ኔጌቲቭ ኢዝ ኔጌቲቭ። ለዛ ነው እዚህ ጋር ኔጌቲቭ ይሄንን ኔጌቲቭ በዚህ ፎርም ማስቀመጥ እንችላለን ማለት ነው። እንደዚህ አድርገን መስራት ነው። ለምሳሌ -4 -3 ስንባል እዚህ ጋር ፖዚቲቭ 12 ብለን አንመልስም። ምክንያቱም ይሄ ማለት ነው ኔጌቲቭን ለጋራ አውጥተን 4 ሲደመር 3 ማለት ነው። ይሄ ደግሞ ኔጌቲቭ 7 ነው የሚሆነው ማለት ነው። እንደነዚህ አይነት ህጎችን በጥንቃቄ መስራት መቻል አለባችሁ ማለት ነው። መልቲፕላይ ነው አዲሽን ላይ ያለው በቃ ሊያሳስታችሁ የሚችል ነገር ከምልክት ውጪ ብዙም ነገር የለውም። ሶ ሌላው የምናየው እዚህ ላይ የአዲሽንን ህጎች ነው። እዚህ ጋር ፈተና ላይ ብዙ ጊዜ ከሚጠይቁት ነገር አንዱ which one is the following is true about addition ሊል ይችላል፣ ወይም በቃ true ብሎ ወይም false ሊለን ይችላል። ከዛን ይሰጡናል እዚህ ጋር ያሉትን ፕሮፐርቲዎች ማለት ነው። እናንተ እንደዚህ በሚሰጣችሁ ሰዓት ላይ አንደኛ በትክክል ህጉን ካላወቅነው በስተቀር እዚህ ውስጥ ቁጥር ወስደን ሰብስቲቲዩት ማድረግ ነው። yes የመጀመሪያው ህግ ኮሚቴቲቭ ሎ ነው። ኮሚቴቲቭ ሎ ምንድነው የሚለን? በቲዮሪም ሊጠይቅ ስለሚችል ነው እዚህ ጋር ዲፊኒሽኑን ያስቀመጥኩላችሁ። ሶ ኮሚቴቲቭ ሎ ምንድነው የሚለን? this law states that the order of the operands doesn't affect the result ይለናል። ስለዚህ the order of the operands does not affect what the result። እነዚህ ቁጥሮች ቦታ ቢቀያየሩ ምን ውጤቱ ላይ ምንም አይነት ለውጥ አያመጣም እያለን ነው። ስለዚህ ኤ እውነት ነው ውሸት ነው የሚለውን እናንተ ሰብስቲቲዩት ማድረግ ትችላላችሁ። ለምሳሌ ኤ 3 ብትሆን 3 ሲደመር 4 ቢ 4 ብትሆን እንደማለት ነው። ስለዚህ ይሄ ቦታ ቢቀያየረው ውጤቱን ይቀየርብኛል ወይ? ለምሳሌ ቦታ ቢቀየር ማለት ምንድነው? እዚህ ጋር 4 ብትመጣ 3 ደግሞ እዚህ ጋር ብትመጣ፣ ስለዚህ 3 ሲደመር 4 7 ነው፣ 4 ሲደመር 3ም 7 ነው። ስለዚህ ሁልጊዜም addition is commutative ስንባል yes true ላለው ማለት ነው። ስለዚህ ሲደመር ሁልጊዜም ምንድነው? ሁለት ቦታ ቢቀያየሩ ሁለቱ ቁጥሮች ምን ያመጣ ውጤቱ ላይ ምንም አይነት ለውጥ አይመጣም ማለት ነው። ሁለተኛው አሶሲኤቲቭ ሎ ነው። አሶሲኤቲቭ ሎ ምንድነው የሚለው? ሶስት ቁጥሮች ይኖሩናል። this law states that the grouping of the operand does not affect the result when performing multiple addition. yes ከሁለት በላይ የሆኑ ቁጥሮች አንድ ላይ ሲሰጠን እንደዚህ በመናስቀምጥበት ሰዓት ማለት ነው። ስለዚህ አንዱን በቦታ እየቀያየርን እነዚህን ቁጥሮች ብንጠቀም ምንም አይነት ለውጥ አያመጣም ይላል ነው። because መጨረሻ ላይ ቦታ ቀየርንም አልቀየርንም መደመራችን ስለማይቀር እነዛን ሁሉንም ቁጥሮች ምን አያመጣም ለውጥ አያመጣም ውጤቱ ላይ ማለት ነው። ይሄንን አንድ ይሄን ሁለት ይሄን ሶስት አድርጋችሁ ቦታ ብትቀያይሩ እንደፈለገ ውጤቱ ተመሳሳይ ነው የሚሆነው። therefore associative law ምንድነው የሚለን? this law states that the grouping of operand does not affect the result when performing multiple addition. ይሄንንም እንዳትረሱ። እነዚህ ሁለት ህጎች ኮሚቴቲቭ እና አሶሲኤቲቭ ሎ ሁልጊዜ የሚሰሩት ለአዲሽን ኤንድ መልቲፕሊኬሽን ብቻ ነው። ዶንት ፎርጌት ዚስ ዋን። ስለዚህ አዲሽን እና መልቲፕሊኬሽን ብቻ ነው ኮሚቴቲቭ እና አሶሲኤቲቭ መሆን የሚችለው ማለት ነው። ለምን ስንል እነዚህ ህጎች መጨረሻ ላይ አዲሽን ላይ ስናይ ቁጥሩን ቦታ ቀየርን አልቀየርን ደምረን ማስቀመጣችን አይቀርም። ሪዛልታችን ዘሴም ነው። ሲባዛ ላይ መጨረሻ ላይ ቦታ ቀያየር ነው አልቀያየር ነው አባስተን ነው መጨረሻ ላይ ሪዛልቱ የምናስቀምጠው። ስለዚህ ያም ቦታ መቀያየሩ ለውጥ አያመጣም ማለት ነው። ዶንት ፎርጌት አዲሽን ኤንድ መልቲፕሊኬሽን ኢዝ ኮሚቴቲቭ ኤንድ አሶሲኤቲቭ ማለት ነው። ኦኬ ሶስተኛው ህግ ምንድነው የሚለን? ሶስተኛው ህግ ዲስትሪቢዩቲቭ ሎ ነው። ዲስትሪቢዩቲቭ ሎ ምንድነው የሚለው ራሱ ይሄ ዲስትሪቢዩቲቭ ሎ ኦፍ አዲሽን ነው። yes distributive law this law connect multiplication with addition። ስለዚህ ይሄ distributive over addition ነው የምንለው ይሄንን። ስለዚህ distributive property ሲባዛንና ሲደመርን አንድ ላይ አቀናጅቶ የሚያስቀምጥልን ነው ማለት። ስለዚህ በዚህ ሰዓት ላይ ይሄ ቦታ መቀያየር ማለት አይደለም፣ እንደ አሶሲኤቲቭ ቦታ መቀያየር ማለት አይደለም። ነገር ግን distributive property እዚህ ጋር የተሰጠኝ የሆነ ቫልዩ ይኖረኛል a
እዚህ ጋር ቢም ሲም ቁጥሮች ናቸው። ስለዚህ እንደዚህ በሚሰጠኝ ሳለ ምንድነው ማድረገው እቺ ውጭ ያለችዋን a ሲባዛ ስላለኝ ከb ጋር ባዛታለሁ a ታይምስ b ፕላስ a ታይምስ c ይሆናል ማለት ነው። yes a ታይምስ c ፎር ኤግዛምፕል እዚህ ጋር 3 ሲባዛ 2 ሲደመር 5 ሊኖረን ይችላል። ስለዚህ እንደዚህ በሚሆንበት ሰዓት ላይ በታትነን ይሄ ብዙ ጊዜ አሁን ይሄኛው ቁጥር ሲሆን እዚህ ውስጥ ያለውን ደምረን ማባዛት ቀጥታ እንችላለን። ነገር ግን እንደዚህ የሚጠቅመን ለምንድነው ኢኩዌሽን በሚሆንበት ሰዓት ላይ yes እቺ x ልትሆን ትችላለች እዚህ ውስጥ ወይም a x ሊሆን ይችላል እዚህ ጋር ቁጥር ሊሆን ይችላል። ያ ማለት ፎር ኤግዛምፕል 3 ታይምስ x plus 2 something እንደዚህ በሚመጣበት ሰዓት ላይ እዚህ ውስጥ ያለውን ቀጥታ መደመር አንችልም አይደለ? ይሄንን ምንድነው የምናደርገው ዲስትሪቢዩቲቭ ፕሮፐርቲ ነው የምንጠቀመው ማለት ነው። ያ ማለት 3 times x is 3x plus 3 times 2 is 6 አድርገን እናስቀምጣለን። ይሄ ኤክስፕሬሽን ነው አይደለ? ኢኩዌሽን አይደለም አክቹአሊ። ስለዚህ ኤክስፕሬሽን እንደዚህ አድርገን ለማስቀመጥ ይጠቅመናል ማለት ነው። ይሄ ዲስትሪቢዩቲቭ ነው። ቁጥር ላይ ሲሆን ግን ዳይሬክት ቁጥሩን መጀመሪያ ውስጥ ያለውን ደምረን ከዚህ ጋር ብናባዛው ሪዛልቱ ዘ ሴም ነው። ዛት ሚንስ 3 times 2 is 6 plus 3 times 5 is 15 ይሆናል ማለት ነው። ስለዚህ ይሄ ሲደመር 21 ይሆናል። እዚህ ጋርም ያለውን ብንደምር ተመሳሳይ ነው። 2 ሲደመር 5 7 7 ሲባዛ 3 21። ስለዚህ የሚጠቅመን የቱ ጋር ነው? ኢኩዌሽን ኤክስፕሬሽን ምናምን ስንጠቀም በዚህ መልኩ እናስቀምጣለን ማለት ነው። ይሄ ዲስትሪቢዩቲቭ ሎ ይባላል። እንዳትረሱ ዲስትሪቢዩቲቭ ሎ ኦቨር አዲሽን ነው የሚባለው። አዲሽን ነው ቢኮዝ ለሰብትራክሽንም ይሄንን መጠቀም ስለምንችል ነው። እዚች ጋር ኔጌቲቭ ከሆነች ዲስትሪቢዩቲቭ ሎ ለሰብትራክሽንም አፕላይ ማድረግ ይቻላል። ሰብትራክሽን ኮሚቴቲቭ እና አሶሲኤቲቭ ነው እንጂ መሆን የማይችለው እቺ ኔጌቲቭ ብናደርግ a times b minus a times c ስለሚሆን ማለት ነው። ይሄን እሱን ሰብትራክሽን እና ዲቪዥን ላይ ስንገባ የራሳቸውን ፕሮፐርቲ እናያለን። ሶ ዘ ፈርስት ፕሮፐርቲ አይደንቲቲ ፕሮፐርቲ ምንለው ነው። አይደንቲቲ ፕሮፐርቲ ይሄ ማንኛውም ቁጥር ከዜሮ ጋር በሚደመርበት ሰዓት ላይ ሪዛልቱ ያው ራሱ ቁጥሩ ነው የሚለውን ነው የሚያሳየን። ቦታ ቢቀያየርም ምንም አይነት ለውጥ አያመጣም። 0 ሲደመር a which is a and a plus 0 is equals to a ይሄ አይደንቲቲ ፕሮፐርቲ ይባላል። ሶስተኛው ማነው? አምስተኛው ኢንቨርስ ፕሮፐርቲ ነው። አንድ ቁጥር ኖሮን በራሱ ተቃራኒ ቁጥር ስንደምረው ሪዛልቱ 0 ነው ሁልጊዜም። ስለዚህ that means here is 5 plus minus 5 ብናደርግ ምን ይሆናል? ይሄ 0 ነው የሚሆነው ማለት ነው። ወይም minus 5 plus 5 ብናደርግም ይሄ 0 ነው። ያ ማለት እዳ 5 ብር ነበረብኝ 5 ብሩን ስከፍል እዳ ምንም የለብኝም 0 ነኝ ማለት ነው። ስለዚህ ይሄ ኢንቨርስ ፕሮፐርቲ እንላለን። ሁለት ተመሳሳይ ቁጥሮች yes ተቃራኒ ሆኖ ሲቀመጡ ኔጌቲቭ ይሆናል ማለት ነው። ይሄ አጠቃላይ ስለ አዲሽን ይሄን ይመስላል ፕሮፐርቲው። ጥያቄ እንሰራለን። እሺ the second one is subtraction እና አዲሽን ላይ አሰራሮቹ ተመሳሳይ ናቸው። ምልክቶቹ ብቻ ናቸው የሚቀየሩት። ስለዚህ subtraction ላይም ለምሳሌ እንደዚህ በሚሰጠን ሰዓት ላይ a over b minus c over d yes a over b minus c over d ተደርጎ በሚሰጠን ሰዓት ላይ ይሄ ዲፈረንት ዲኖሚኔተር ሲኖረው ነው። the same ዲኖሚኔተር ቢኖረውም እንደ አዲሽን ቀጥታ አስቀምጠን መስራት ነው። yes ስለዚህ a over b minus c over d ሲኖረን በክሪስ ክሮስ መስራት እንችላለን፣ አሊያም ኤልሲኤምን መጠቀም እንችላለን ማለት ነው። እዚህ ጋር ምን ይሆናል? ስለዚህ a over b ይሄኛው እንዴት ሊጻፍ ይችላል ብያችኋለሁ ቅድም። ስለዚህ እቺኝ ማለት a over b plus yes ኔጌቲቭ c over d አድርጎ ማስቀመጥ ይቻላል እንደዚህ። ያ ማለት ፖዚቲቭ ታይምስ ኔጌቲቭ ይሄ ቅንፍ ውስጥ እንደዚህ ሲገባ ማለት ነው። yes እንደዚህ ሲሆን ስለዚህ ፖዚቲቭ ታይምስ ኔጌቲቭ is ኔጌቲቭ ስለሚሆን እንደዚህ ማስቀመጥ ይቻላል። therefore አሁን ክሪስ ክሮስ ማድረግ ይቻላል። a times d is ad yes b times minus c is minus bc over db ይሆናል ማለት ይሄ በዚህ መልኩ ይቀመጣል። ቅድም ያልኳችሁ ይሄንን ነው። a minus b እንደዚህ በሚሰጠን ሰዓት ላይ ምን ማለት ነው? ይሄ a plus minus b a plus አድርገን ማይነስ ቢ አድርገን ማስቀመጥ ይችላል። እነዚህ ፕሮፐርቲዎች እንዳትረሱ። እነዚህ አሁን ትክክል ናቸው ትክክል አይደለም የሚለው ቁጥር እየከተታችሁ ማየት ቼክ ማድረግ ትችላላችሁ። ሁለተኛው ሁለቱም ኔጌቲቭ ሲኖርስ ይሄ ማለት እዚህ ጋር የብዜት ምልክት የለም። ያ ማለት ቅንፍ ውስጥ እዚህ ጋር ገብቶ ፍለፊት ለሌላ ፕላስ ምናምን ቢኖር ይሄ ልክ እንደዚህ ማለት ወይም ይሄኛውን እንዴት አድርገን ማስቀመጥ እንችላለን? ማይነስ a ፕላስ ማይነስ b እንደዚህ መቀመጥ ይችላል በሶስተኛው ደረጃ ማለት ነው። ስለዚህ -a + -b አድርገን እናስቀምጣለን because እዚች ጋር እቺ ቅንፍ ማለት ሲባዛ ናት ብያቸዋለሁ። ስለዚህ ፖዚቲቭ ታይምስ ኔጌቲቭ is ኔጌቲቭ ስለሚሆን ይሄም በተመሳሳይ መንገድ እነዚህ ሶስቱ አገላለጾች ተመሳሳይ ናቸው ማለት ነው። ይሄ የሳብትራክሽን ህግ ይሄንን ነው የሚለን። ምሳሌ እኒ for example 7/9 - 4/3 አለን።
ስለዚህ እንደዚህ በሚሰጠን ሰዓት ላይ ሁልጊዜም የሚቃለል ከሆነ አቃለን እናስቀምጣለን። እዚህ ላይም አንዳንድ ተማሪዎች የሚሳሳቱት ምንድነው ልክ እንደ መልቲፕሊኬሽን ማቃለልን እንዴት አድርገው የሚያዩ ተማሪዎች አሉ። እዚህ ጋር ካለው ይሄንን ማቃለል ወይ ይሄንን በዚህ ማቃለል ምናምን እዚህ አዲሽን እና ሳብትራክሽን ላይ እንደዚህ አይነት የማቃለል ህግ አፕላይ አናረግም። yes አናረግም። እዚህ ጋር ምልክቱ ሲደመር ወይም ሲቀነስ ከሆነ እንደዛ ማድረግ አንችልም። ግን እንዴት ማቃለል እንችላለን? ኒሚኔተር እና ዲኖሚኔተርን በተመሳሳይ ቦታ ያሉትን ኒሚኔተር እና ዲኖሚኔተር ማቃለል ይቻላል። yes ማቃለል ይቻላል። ይሄ አሁን 7 እና 9 መቃለል የማይችል ስለሆነ ነው እንጂ ይሄን በዚህ ማቃለል ይችላል እንጂ ይሄንን ከዚህ ጋር ያረኩ ማቃለል አልችልም። እሱን አፕላይ እናደርገው የት ነው? መልቲፕሊኬሽን ላይ ነው ማለት ነው። ስለዚህ በዚህ ሰዓት ላይ ምንድነው ማድረገው? the same rule ነው የምጠቀመው። ልክ አዲሽን ላይ ተጠቀምኩትን 7 times 3 ያደርጋለሁ። 7 times 3 minus here is minus ስለሆነ minus then 4 times 4 ማን ነው 9 times 4 over denominator 9 times 3 ይሄ በኤልሲኤም መስራት ይችላልላችሁ እናንተ እኩል ይሆናል። then 7 times 3 is 21 minus 9 times 4 is what 36 over 9 times 3 is 27 ስለዚህ ምን ይመጣል? 21 minus 36 ስለዚህ ከ21 36 መቀነስ አልችልም አይደል? ስለዚህ መቀነስ የማልችለው ቁጥር ቀንሱ ሲባል ሪዛልቱ ላይ መጨረሻ ምን መኖር አለበት? ኔጌቲቭ ይኖራል ማለት ነው። እዳ ውስጥ እንገባለን። ስለዚህ ኔጌቲቭ 15 ኦቨር 27 ይሆናል። ይሄንን ያቃለልን በ3 አረግ -5 ኦቨር 9 ይመጣልኛል ማለት ነው። ይሄ አንዱ የሰብትራክሽን ኤግዛምፕል ነው ማለት ነው። ሁለተኛው ምሳሌ ልክ እንደዚህ ቅድም ህግ ላይ minus a minus b የሚለው ፎርሙላ ነው የምንጠቀመው። so -1 over 12 minus 9 over 8 ተብሎ ተሰጥቶኛል። ስለዚህ አሁንም ምን ማድረግ ይችላል? ዳይሬክት ማባዛት ይችላል ክሪስ ክሮስ አድርጌ ማለት ነው። ስለዚህ here is 1 -1 times 8 -1 times 8 እዚህ ጋር ማይነስ ነው እዚህ ጋር ማይነስ አደርጋለሁ። then 9 times 12 over 12 times 9 times 12 አደርጋለሁ over ዲኖሚኔተሩን አባዛለሁ ማለት ነው። እዚህ ጋር 12 times 8 which is equals to ስለዚህ -1 times 8 is -8 እዚህ ጋር ማይነስ አለኝ እሷን ማይነስ ሲያስቀምጣለሁ 9 times 12 is 108 over 96 then which is equals to -8 -108 means ይሄኛው ማለት -a -b ማለት ነው። ምንድነው ብያችኋለሁ ቅድም -1 ውጪ አድርገን a plus b አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ -8 plus 108 is 116 over 96 ስለዚህ ይሄ ኔጌቲቭ ዋዝ ያለች ይሄው a plus b አረኳት 8 ሲደመር 108 116 ሆነ ማለት over 96 which is equals to አሁን ይሄንን ማቃለል ማለት ነው። በማቃለልበት ሰዓት ላይ 29 over 24 ይመጣል ማለት ነው። -29 over 24 አሁን ይሄ ኢምፕሮፐር ፍራክሽን ነው አይደለ? ኢምፕሮፐር ፍራክሽን ከሆነ ለምሳሌ ይሄ ጥያቄ ፈተና ላይ የመጣ ቢሆን ይሄንን ሄዳችሁ ምላሹ ላይ ስታዩ ላይኖር ይችላል። ስለዚህ በማይኖርበት ሰዓት ላይ ምንድነው የምናደርገው? ኦኬ ስለዚህ የተሰጠኝ ምርጫ ውስጥ በምንድነው ማለት ነው ወደ ሚክስድ ፍራክሽን ተቀይሮ ነው ማለት ነው። አንደኛ በምን ማወቅ ያንን ነገር መስራት ትችላላችሁ እናንተ ይሄንን ወደ ሚክስድ ፍራክሽን መቀየር ትችላላችሁ። አንድ ካልሆነ የተሰጣችሁ ምርጫ ውስጥ የተሰጣችሁን ቁጥር ወደ ኢምፕሮፐር ፍራክሽን ስትቀይሩት ይሄን የሚሰጥ ቁጥር ያ ምላሽ ነው ማለት ነው። ግን ሲምፕሊ ይሄኛውን ምን ማድረግ እንችላለን? ማካፈል እንችላለን ቀጥታ አይደል? 29 ለ24 ሳረክ 29 ሲካፈል ለ24 አንድ ጊዜ ነው ሊደርስ የሚችለው 1 over 24 is what 24 ስለዚህ አሁን መቀነስ ማለት ከ29 ለ25 ቀነስ 5 ነው የሚሆነው ማለት እቺ ምንድናት? ሪሜንደር እቺስ ኩዌሽን እቺ ዲቫይዘር አይደል? ዲቫይዘር ናት። ሁሉ ጊዜም ወደ ሚክስድ ፍራክሽን ሲቀየር ምን ይሆናል? ስለዚህ ማይቀየረው ምንድነው? ዲቫይዘሯ ሁሉ ጊዜም ኒሚኔተሯ ከስር ትሆናለች። እቺ አትቀየርም ማለት ነው። 24 እዚህ ጋር ይኖረኛል። ከዚህ በኋላስ 24 እዚህ ጋር ካለኝ ከላይ የሚመጣው ማን ነው? ከላይ የሚመጣው ማን ይሆናል? ከላይ የሚመጣው ሪሜንደሩ ነው ማለት ነው። ሁሉ ጊዜም ሪሜንደር ከላይ ይቀመጣል። እዛ ድርሻ ኮኤፊሺየንቱ እዚህ ጋር ትኖራለች። ስለዚህ 1 ሙሉ 5 24ኛ አድርጌ አስቀምጣለሁ ማለት ምርጫ ውስጥ አሁን ይሄ ይኖራል። ስለዚህ እናንተ ይሄን ያካፈላችሁ ከምትሉ ምርጫ ውስጥ ያለውን ሲምፕሊ ቶሎ ብላችሁ ማየት 1 times 24 is 24 plus 5 is 29 እዚህ ጋር ኔጌቲቭ በረሳት የለበትም ማለት ነው። ስለዚህ እንደዚህ አድርጌ ማስቀመጥ ይችላልው ማለት ነው። ይሄ ሌላኛው ምሳሌ ነው። ኦኬ የሰብትራክሽን ህግ ምንድነው የሚለው? ሰብትራክሽን ላይ ምን አለ ስንል subtraction is not commutative አዎ ኮሚቴቲቭ እንዳልሆነ አይተናል። ምክንያቱም ቦታ በሚቀያየሩበት ሰዓት ላይ የመልስ ለውጥ ስለሚያመጡ ለምሳሌ a 3 ነው ብንል
ቢ አንድ ነው ብንል yes ይሄንን ቦታ ብንቀያየረው እኩል ይሆናል እዚች ጋር 1 እዚች ጋር 3 ቢኖር እነዚህ ሁለት ቁጥሮች እኩል ይሆናሉ አይሆንም 3 ሲቀነስ 2 3 ሲቀነስ 1 ስንት ነው 2 2 ደግሞ different from 1 minus 3 is negative 2 እዚህ ይሄ በቃ ቦታ እዚህ የተሰጡን ቫሪያብሎች ላይ ሰብስቲቲዩት ያደርግን ቼክ ማድረግ ነው ማለት the second one is subtraction is not associated ብሎ ላይ ልክ ተመሳሳይ መንገድ ይሄንን እዚህ ጋር አፕላይ እንዳደረግነው እዚህ ጋር አፕላይ አድርጎ ማየት ነው a minus b minus c is different from a minus b minus c ይሄም የተለያዩ ናቸው ማለት ነው እንደዚህ ሲሆን አሁን ይሄኛው ማለት እና ይሄኛው ማለት የተለያዩ ናቸው እዚህ ጋር ምን ይሆናል እቺ ቁጥሮችን እየከተተን በመንመጣበት ሳለ ወይ ይሄ ሊበልጥ ይችላል ወይ ይሄ ሊበልጥ ይችላል ስለዚህ እኩል አይሆኑም ማለት ነው ይሄ ለሰብትራክሽን አሶሲቲቭ እና ኮሚቴቲቭ ፕሮፐርቲ ለሰብትራክሽን አፕላይ አናረግም distributive law ላይ ስንመጣ this law connects multiplication with subtraction ቀደም distributive law of over addition ብለናል እዚህ ጋር over subtraction ማለት ነው ስለዚህ ይሄ እንደዚህ ነው የሚሆነው ስለዚህ a times b minus c which is equal to a times b minus a times c ይሆናል ማለት ነው ይሄኛው mostly በኤክስፕሬሽን እና ኢኩዌሽን በሚሰጠን ሰዓት ላይ አፕላይ ለማድረግ ነው ቁጥር ሲሰጠን ምንም ዳይሬክትሊ መስራት እንችላለን አዲሽን ላይ ግን ይጠቅማል አይደለ ሶስት የተለያዩ ፍራክሽኖች ሲሰጡን ሶስቱንም አንድ ላይ ከመስራት ሁለቱን ለይተን መስራት እንችላለን ማለት ነው በርግጥ አሶሲኤቲቭ ፕሮፐርቲ ላይ ስንጠቀም ነው ኦኬ እነዚህ ህጎችን በደንብ ካወቅን ምሳሌዎች ሚኒስትሪ ላይ እንዴት ነው የተጠየቁት ወይም እንዴት ነው የሚጠየቁት ሚለውን ለምሳሌ እዚህ ጋር ያሉት ፕሮፐርቲ ይሄ መጽሐፋችሁ ላይ ያለ ነው በሰማሪ ኩዌስችን ላይ ያሉ ጥያቄዎች ናቸው ይሄኛው እዚህ ጋር ይሄንን የፈለኩት ከባድ ሆኖ እኔ ልሰራላችሁ ሳይሆን ግን አንዳንድ ስቴቶችን ስላየው ነው ተማሪዎች የሚሰሯቸው ስቴቶች የመጀመሪያው በአብሶሉት ቫልዩ ውስጥ ኢኩዌሽን በአብሶሉት ቫልዩ ውስጥ ያለን ጥያቄ ውጪ ካለው ሳይን ጋር አንዳንዶች አባስተው ነው ከዛ በኋላ የሚሰሩት ግን ሁልጊዜም እንደዚህ አይነት ጥያቄ ሲመጣ ይሄም አብሶሉት ቫልዩ ውስጥ ሊሆን ይችላል ይሄም ሊሆን ይችላል ስለዚህ እንደዚህ አይነት ጥያቄ ሲወጣ አብሶሉት ቫልዩ ውስጥ የሚቀናነስ ነገር ካለ እሱን እንቀናነሳለን የሚደማመር ካለ እንደምራለን እንጂ ውጪ ካለው ጋር አባስተን አናስቀምጥም yes የተለየ መልስ ነው የምናገኘው እንደዛ ከሆነ አሁን የዚህ ጥያቄ መልስ ምን ይሆናል ስንል ይሄ ራሱ ይሰጠን ነው አይደል 6/13 አሁን ከዚህ በኋላ እቺ ምልክት ሳትቀየር ይሄ አብሶሉት ቫልዩ ውስጥ ሁሌም አብሶሉት ቫልዩ ምንድነው the distance from 0 ነው አይደል distance never be 0 ስለዚህ ዲስታንስ ማን ነው ኔጌቲቭ ስለማይሆን ዲስታንስ ይሄ አብሶሉት ቫልዩ ውስጥ የገባ ቁጥር ሁሉ ፖዚቲቭ ሆኖ ነው የሚመጣው ስለዚህ ይሄን ቀጥታ ምንድነው የምናደርገው 7/13 እናደርጋለን ማለት ነው 6/13 7/13 ግን ብናባዘው ኖሮ ፖዚቲቭ ብናደርግ ኖሮ መልሳችን የተለየ ነው የሚመጣው ስለዚህ ትክክለኛው ይሄ ነው ማለት ነው በዚህ ሰዓት ላይ ዲኖሚኔተሩ ተመሳሳይ ነው ስለዚህ ምንድነው ማድረገው ኖሚኔተሩን ብቻ መቀነስ ማለት ነው ኦቨር 13 which is equal to -1 13 ይሆናል ማለት ነው ምላሹ ይሄ ግን ፖዚቲቭ ቢሆን ኖሮ ምን ይሆናል 6/13 ኔጌቲቭ ታይምስ ኔጌቲቭ is ፖዚቲቭ ብላችሁ እንደዚህ ብታረጉ የተለየ ምላሽ እናገኛለን ስለዚህ ይሄ 6+7/30 ታረጉና 13/13 which is equal to 1 ሊሆን ነው ማለት ነው ይሄ አይሆንም ስለዚህ ይሄኛው ነው -1/13 ይመጣል ማለት ነው የዚህ ምላሽ አናባዛም ይለውን ለማሳየት ነው እዚህ ጋር እቺን ጥያቄ ከተትኳት ኦኬ እዚህ ጋር ደግሞ ሁለተኛው ሚኒስትሪ ላይ ሞዴል ላይ ያሉ ጥያቄዎች ናቸው እነዚህ yes እንደዚህ አይነት ጥያቄዎች ሚኒስትሪ ላይ ይኖራሉ ብዙ ጊዜ ይኖራሉ በሞዴልም በሚኒስትሪም ላይ ይመጣሉ እንደዚህ አይነት ጥያቄዎች እንደዚህ ሲሰጠኝ ምንድነው ይሄ ሰብስቲቲዩት እንድናደርግ ነው እዚህ ጋር የተሰጠኝ ስለዚህ absolute value of -x -2 plus absolute value of -2y -3x where x is 2 and y is -3 ስለዚህ ይሄ ዳይሬክት ሰብስቲቲዩሽን ነው ስለዚህ ምን አደርጋለሁ absolute value of -x is what 2 -2 yes -2 plus እዚህ ጋር absolute value of -2 y is what -3 ስለዚህ እንደዚህ በሚሆንበት ሰዓት ላይ -2 -2y ነው አይደል ስለዚህ y ስንትና -3 ስለዚህ እሷ -3 እዚሁ ስከታትና ዜን ማይነስ ጥያቄው ላይ ያለ ማይነስ ነው ይሄ ከዛስ ድጋሚ ምን አደርጋለሁ ድጋሚ እቺም ማይነስ እቺ እዚች ጋር ማይነስ አርጋለሁ ይሄ የራሱ ነው 3 ያለች ሶሪ እቺኛዋ አታስፈልገኝም ስለዚህ እዚህ ጋር ምንድነው ማድረገው እዚች ጋር መጣለው ዜን ይሄን ከተትኳል እዚች ጋር ኔጌቲቭ አለች ኔጌቲቭ እሷ ጋር ትመጣለች ዜን 3 ታይምስ x እንት ናት x 2 ናት
3 ታይምስ 2 ማድረግ ብቻ ማለት ነው። ይሄም መዝጋት ከዚህ በኋላ ውስጥ ያለውን መክተት። ስለዚህ -2 -2 means እዳ ላይ እዳ መጨመር ብያቸዋለሁ። this is -4 ፕላስ ይሄ ስንት ይሆናል? -2 ታይምስ -3 is አሁን እንደዚህ ቅንፍ ሲኖረው ምንድነው መልቲፕሊኬሽን ነው። ልክ እዚህ ጋር ቅንፍ የለውም አይደለ? ስለዚህ ይሄ ቀጥታ በአዲሽን ህግ ነው የምንሰራው። -a - b which is equal to minus of a plus b አድርገን እንደሰራ ነው ማለት ነው። ስለዚህ -2 times -3 is positive 6 then here is minus 3 times 2 is 6 ይሄ እንደዚህ ሆነ። ስለዚህ ይሄ ምንድነው ማለት ነው? እዚሁ 0 ነው። ስለዚህ እዚህ ጋር ይሄ ስንት ይሆናል ሲወጣ? -4 is 4 plus 6 minus 6 is 0 absolute value of 0 is 0 which is equal to 4 ይሆናል ማለት ነው። ይሄ ጥያቄ ሞዴል ላይ የተጠየቀ ጥያቄ አንዱ ይሄ ነው። ልክ አሁን የተማርነውን እንደዚህ አፕላይ ያደረግን ስንሄድ ጥሩ ይሆናል። ሶስተኛው the third question is what is the value of ልክ እንዳሁኑ ማለት ነው። አሁን እኛ ሳብስቲቲዩት አድርገን የሰራነው እዚህ ጋር ግን ራሱ ተሰጥቶኛል። ይሄም በፈተና ላይ የመጣ ጥያቄ ነው። ስለዚህ ይሄኛው ምን ይሆናል? እሺ ይሄንን ለመስራት ምን እናደርጋለን? ያንዳንዱን አብሶሉት ቫልዩ ውስጥ ያሉትን ቁጥሮች መጀመሪያ እነሱን እያቃለልኩኝ መሄድ ነው። እዚህ ጋር 12 አለኝ። ስለዚህ ሲደመር ከዛስ እዚህ ውስጥ መደመር። ይሄን መጀመሪያ የሚቀነስ ከሆነ መቀነስ፣ የሚደመር ከሆነ መደመር። ስለዚህ 13 ሲቀነስ 14 ከ13 14 መቀነስ አልችልም አይደል? ስለዚህ ምን ይሆናል? ኔጌቲቭ ይሆናል። ኔጌቲቭ ስንት? 1 አብሶሉት ቫልዩ እዚች ጋር ምን አለች? ኔጌቲቭ አልነካትም እሷ ማለት። እዚህ ጋር ኔጌቲቭ 4 ሆነ ማለት ነው። አሁን በቃ እቺን አሁን ስተቱ ይሄን ጥያቄ ሲያመጡ ፈተና ላይ ሊያመጡ የቻሉት ለምንድን ነው? በእርግጠኝነት ተማሪዎች አንዳንድ ተማሪዎች ይሄንን ከዚህ ጋር ያባዙታል ብሎ ነው የሚያስቡት። እዚህ ማይነስ ታይምስ ማይነስ ፖዚቲቭ ስለምታደርጉት ማለት ደግሞ እንደዛ አድርጋችሁ መጨረሻ ላይ ስትሰሩት ምርጫ ውስጥ ደግሞ ምላሹ ይኖራል። ሁሌም በተሳሳተ መንገድ የምትሰሩት ነገር ምላሹ ይኖራል። ምክንያቱም እሱንም ኮንሲደር ያደርጋሉ። የእናንተን ስለልቦና በዛ ይረዱታል። ስለዚህ እናንተ ጥንቃቄ ያደርጋችሁ መስራት ነው። ሶ ማይነስ ታይምስ ማይነስ ሳይሆን የምናደርገው አብሶሉት ቫልዩ ስለሆነ ይሄ ዳይሬክት እናወጣዋለን። ይሄ ስንት ይሆናል? ፖዚቲቭ 12 ሲደመር ይሄም ፖዚቲቭ ሆኖ ይወጣል። እዚች ጋር ኔጌቲቭ እንዳለች ኔጌቲቭ ናት። ይሄ ፖዚቲቭ ሆኖ ይወጣል። በቃ አለቀ። ስለዚህ 12 ሲደመር 1 13 ሲቀነስ 4 አደርጋለሁ ማለት ስንት ይሆናል? 9 ይሆናል። 9 ይሆናል። ስለዚህ አሁንም ሲይዝ አንሰር ኦኬ። ሶስተኛው ይሄ ጥያቄ ደግሞ መጽሐፋችሁ ላይ ያለ ነው። መጽሐፋችሁ ላይ ያለ ጥያቄ ነው። ይሄ በኤግዛምፕል ወይም ስሩ ተብሎ ሰመሪ ላይ ያለው ይመስለኛል። ሰመሪ ላይ እንዴት ነው አሁን እዚህ ጋር እንደዚህ አይነት አሁን በወርድ ፕሮብሌም እነዚህ ኦፕሬሽኖችን አራቱን ኦፕሬሽኖች አፕላይ እንድታረጉ የሚመጡ ጥያቄዎች ይኖራሉ። በወርድ ፕሮብሌም መልክ ማለት ነው። ዳይሬክት ሳብስቲቲዩት አድርጋችሁ ወይ ኢቫሉዌት እንድታረጉ ሳይሆን በወርድ ፕሮብሌም መልክ እንደዚህ ሊመጣ ይችላል ማለት ነው። ጥያቄው ምንድነው ያለኝ? ፍሮም ኤሮፕ የሆነ ገመድ ይኖረናል። ያ ገመድ አጠቃላይ ርዝመቱ ስንት ነው? 23 from a rope 23 meter long, 2 pieces of length 12/7 and 7/4 ሜትር are cut off። ስለዚህ የሆነ ምን ነበረኛ ላይ 23 ሜትር የሚረዝም ገመድ ነበረ። ስለዚህ 23 ሜትር የሚረዝም ገመድ ነበረ። አንዱን 12/7ኛ ቦታ ቆረጥኩት አለ። 12/7ኛ ተቆረጠና ለሆነ ሰው ተሰጠ። ሁለተኛውም ከዛ የቀረው ደግሞ ስንት ቦታ ተቆረጠ? 7/4ኛ ቦታ ተቆረጠ። አሁን ጥያቄ ምንድነው? የቀረው የገመድ ቁራጭ ምን ያህል ሜትር ይረዝማል ነው። ምን ያህል ሜትር ይረዝማል። ስለዚህ እኛ የተጠየቅነው ምን ነው? የሪሜኒንግ ሌንግዝ የቀረው ሌንግዝ ምን ያህል ነው? እዚህ ጋር ሪሜኒንግ ሌንግዝ ነው አይደል? ስለዚህ ሪሜኒንግ ሌንግዙን ለማወቅ አጠቃላይ ስንት ነው ብለናል? 23 ሜትር 23 ኦኬ 23 ሜትር 2 ሜትር ሳይሆን 23 ሜትር አጠቃላይ ገመዱ ርዝመት 23 ሜትር ነው። ስለዚህ 23 ሜትር ዜን አሁን የቀረው ነው አይደል ያለኝ ከየቱ ላይ ከ23 ሜትሩ ላይ ምን ተቆርጧል? ይሄ 12/7ኛና 7/4ኛ ተቆርጧል። ስለዚህ የተቆረጡትን ምን አደርጋለሁ? አንድ ላይ መደመር ማለት ነው። አንድ ላይ ደምሬ ከዛ ከምን ላይ እንቀነሰው? ከ23። ስለዚህ ፎርሙላችን ምን ይሆናል? ሪሜኒንግ ሌንግዝ which is equal to 23 ማይ 2 ነው አይደል? ስለዚህ አንዱን ፒስ P1 ፕላስ ሁለተኛው ፒስ P2 ይሄ ፎርሙላችን ነው። በቃ ከዛ ሳብስቲቲዩት ማድረግ ነው ከኛ የሚጠበቀው which is equal to 23 ማይነስ P1 ስንት ነው? 12/7 ፕላስ P2 7/4 በቃ ዘይ ይሄን ኢቫሉዌት ማድረግ ማለት ነው። ያ ማለት ስንት ይመጣል? ይሄ 23 እንዳለ ነው ማይነስ
ሁለቱ ክሪስ ክሮስ እናደርግ 12 ሲባዛ በ4 48 ይመጣል አይደል ፕላስ 7 times 7 is 49 over 7 times 4 is 28 ይመጣል ማለት ነው። ፋይናሊ ምላሻችን ስንት ይመጣል? ደማምረን ቀናንሰን የሚመጣልን ሪዛልት 23 ማይነስ እዚህ ጋር ስንት ሆነ? ሁለቱን ስንደምር 97 ኦቨር 28 ይሆናል ማለት ነው። ስለዚህ ይሄ ኦቨር 1 አለ ይሄንንም ክሪስ ክሮስ እና 23 ሲባዛ 28 644 ይመጣል። 644 ሲቀነስ 1 times 97 is 97 over 1 times 28 is 28 which is equals to ስንት ይመጣል? 547 ይመጣል ማለት ነው። ኦቨር 28 547 ኦቨር 28 ይመጣል። አሁን ይሄ ምርጫ ውስጥ ሄደን እናያለን። ምርጫ ውስጥ ይሄ ካለ አለ የመጀመሪያው ነገር ሁሌም በፍራክሽን የመጣልን ሪዛልት ሁሌም ምን ማድረግ አለብን? ቱ ዘ ሎወስት ፎርም ማስቀመጥ መቻል አለብን። አቃለን ማስቀመጥ። ስለዚህ ይሄ የሚቃለል ከሆነ አቃልላለሁ። ይሄን ግን ዳይሬክት ማቃለል ስለማልችል ምን አደርጋለሁ? ኢምፕሮፐር ፍራክሽን ስለሆነ ወደ ሚክስድ ፍራክሽን ቀይሬ ያስቀምጣለሁ ማለት ነው። እናንተ ይሄን ወደ ሚክስድ ፍራክሽን ቀይሩት። ስትቀይሩት ስንት ይመጣል? 19 ሙሉ 15 28ኛ ይመጣል ማለት ነው። ይሄ የመጨረሻው ምላሽ ይሄ ይሆናል። ይሄ መጽሐፋችሁ ላይ ያለ ጥያቄ ነው። የመጨረሻው ጥያቄ እቺ ናት። ምንድነው የምትለው? in January yes በጥር ወር a city's snowfall was 5/8 foot below the historical average። እንግዲህ የበረዶ ግግሩ ምን አለ? በታሪክ ውስጥ ከተመዘገቡ በ5/8ኛ ምን ብሏል? ወርዷል አለ። በ5/8ኛ ዝቅ ብሏል። በየካቲት ወር in February the snowfall was 3/4 foot above the historical average አለ። ስለዚህ በፌብሩዋሪ ደግሞ ምን አለ? ከተመዘገቡ ከታሪካዊ የክስተቶች ውስጥ በ3/4ኛ ምን ብሏል? ከፍ ብሏል አለ። ዜን was the city snowfall in the 2 months period above or below the historical average። ስለዚህ የነዚህ የሁለቱ የጃንዋሪ እና የፌብሩዋሪ ለውጥ ከተመዘገበው ከሂስቶሪካሉ ከታሪካዊው የበረዶ ግግሩ ምን ብሏል? ወርዷል ወይስ ከፍ ብሏል ነው እያለን ያለ። ከወረደም ከፍ ባለም ከፍ ካለም በስንት yes በስንት ነው ከፍ ያለው ወይም በስንት ነው የወረደው? ከፍ ብሏል ካለን በምን ያህል ከፍ አለ? ዝቅ ብሏል ካለን ደግሞ በምን ያህል ነው ዝቅ ያለው ነው ጥያቄው። ስለዚህ እዚህ ጋር አሁን ጊቭኖቻችንን በስርዓቱ ማስቀመጥ መቻል አለብን። ወርድ ፕሮብሌም ላይ አሁን ወደ ማቴማቲካል ኤክስፕሬሽን ለመቀየር ሁሉም መጠንቀቅ ያለብን ምልክቶቹን ወርዶቹን በደንብ ማንበብ ነው። እንደዚህ አይነት ጥያቄዎች ሲመጡ ሁሉም በደንብ ማንበብ። in January a city snowfall was 5/8 foot below አለን አይደል? በታች አለን። ስለዚህ ሁሉ ጊዜም እንደነዚህ አይነት ቃሎች yes above and below የሚሉት በምልክት ላይ ትልቅ ለውጥ ያመጡብናል ማለት ነው። ስለዚህ ጃንዋሪ ላይ ምን ሆናል? ጃንዋሪ ላይ በምን ከተመዘገቡ ከታሪካዊው በ5/8ኛ ዝቅ ብሏል አይደል? ስለዚህ ያ ማለት ኔጌቲቭ 5/8 ነው ማለት ነው። አለቀ በቃ። ኔጌቲቭ 5/8 ነው። ዘን ፌብሩዋሪ ላይ ደግሞ ምን ሆናል? በ3/4ኛ አባፍ 3/4 ላይ ፖዚቲቭ ነው። ስለዚህ ፖዚቲቭ 3/4 ፖዚቲቭን ባንጽፍም ፖዚቲቭ ነው ይታወቃል። ስለዚህ አሁን የተጠየቅነው ቶታሉን ነው yes አጠቃላይ። ስለዚህ በሁለት ወር ውስጥ ያሉት አጠቃላይ ከታሪካዊ ሁኔታ ጋር ማገናዘብ ማለት ነው። ስለዚህ ቶታል ዲፈረንሱን ነው እኛ የተጠየቅነው። ሶ ቶታል ዲፈረንሱ ማለት እዚህ ጋር ምንም እናደርገው ነገር የለም -5/8 ፕላስ 3/4 አድርገን ማስቀመጥ ማለት ነው። ስለዚህ ይሄ ስናደርግ -5 times 4 is -20 plus 3 times 8 is 24 over 8 times 4 is 32 which is equals to ይሄ +4 over 32 which is equals to 1/8 ይሄ ነው ምላሻችን። አሁን እየጠየቀ ምንድነው? by how much በሚለው 1/8 ብለን መልሳለን። ሁለተኛው ጥያቄ above or below ብሎናል አይደል? ስለዚህ የመጣልን ሪዛልት ምንድነው? since it is positive ስለዚህ እኛ ምን ማለት እንችላለን? above ብለን እናስቀምጣለን ማለት ነው። እሺ ውድ ተማሪዎች ለዛሬ ያስኩላችሁ ይሄን ይመስላል። በቀጣይ multiplication and division የሚለውን ይዤላችሁ መጣለሁ። ይሄን ቪዲዮ ላይክ አድርጉ። አዳዲስ ሆናችሁ ተማሪዎች ሰብስክራይብ በማድረግ ተቀላቀሉ። ለሌሎች ተማሪዎች እንዲደርስም ሼር አድርጉላችሁ። ለነበረው ቆይታ አመሰግናለሁ። ባይ ባይ።